ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሰኔ 22 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር እያደረጋችሁ ስለምትጀምሩ ምስጋናችንን በአክብሮት መግለጽ እንፈልጋለን። ወደ መጀመሪያው ሰበር መረጃ ስንሸጋገር የማህበረሰቡን ሰላም በማደፍረስና የባዕዳንን ተልዕኮ ለማስፈጸም በተላላኪነት እየተንቀሳቀሰ ባለው ጽንፈኛው የፋኖ ቡድን ላይ በተወሰደው የተቀናጀ ወታደራዊ ኦፕሬሽን 10 የዘራፊ ቡድኑ አባላት ሲደመሰሱ 3ቱ መማረካቸውን ከምስራቅ ሸዋ ዞን የአስተዳደርና ጸጥታ ጽሕፈት ቤት ያገኘነው ሰበር መረጃ ያመለክታል። ጽንፈኛ ቡድኑ በተደጋጋሚ የቀረበለትን የሰላም ጥሪ አሻፈረኝ በማለት እየተከተለ ያለ የጥፋት መንገድ መጨረሻው ይህ መሆኑን የዞኑ የአስተዳደርና ጸጥታ ጽሕፈት ቤት ኃላፊ የሆኑት ኦቦ ሞርከታ ቴሮ ገልጸው በተለይ በጉምቦቹና ምንጃር ሸንኮራ ወረዳዎች አዋሳኝ ላይ በተደረገው የተቀናጀ ኦፕሬሽን የቡድኑ አባላት ሞት ቁስለኛና ምርኮኛ መሆናቸውን አረጋግጠዋል። በልዩ ኦፕሬሽኑ ላይ ጀግናው የሀገር መከላከያ ሰራዊት፣ የዞኑ የጸጥታ አካላትና ማህበረሰቡ በመናበብ በወሰዱት በዚህ እርምጃ ለጥፋት የመጣውን ቡድን ከግቡ ሳይደርስ ማስቀረት መቻሉንና ይህ የተቀናጀ ሰላም ጠል ቡድኑን የመምታት እርምጃም ሙሉ ሰላም እስኪረጋገጥ እንደሚቀጥል ኃላፊው ገልጸዋል። ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ 5ኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍሎ የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ወደ ሁለተኛው ሰበር መረጃ ስንሸጋገር የአውሮፓ ህብረት ልዑክ በኢትዮጵያ በትግራይ ስላለው አሳሳቢ ሁኔታ በዛሬው ዕለት ጠንከር ያለ የማሳሰቢያ መግለጫ ወጥቷል። ልዑኩ በሰሜን ኢትዮጵያ ስላለው ውጥረት ስጋት እንዲሁም በህግ አግባብ የተቋቋመውን የጊዜ አስተዳደር በመፈንቅለ መንግስት በማስወገድ ህገወጥ የክልል ምክር ቤት ለማቋቋም የወሰደው እርምጃና በትግራይ ውስጥ አስገዳጅ ወታደራዊ ምልመላን በአንድ ወገን ለማስፈጸም የወሰዳቸውን እርምጃዎች አውግዟል። የአውሮፓ ህብረት ልዑክ በኢትዮጵያ እነዚህን የህወሓት ተቀባይነት የሌላቸው እርምጃዎች የ2022ቱን የፕሪቶሪያ ቋሚ የጥላቻ ማስቆም ስምምነት ድንጋጌዎች እንደሚጥሱ አስምሮበታል። በሁሉም ወገኖች የፕሪቶሪያ ቋሚ የጥላቻ ማስቆም ስምምነት ትግበራ ላይ ተጨባጭ ውጤት እንዲገኝ በአስቸኳይ ውይይት እንደገና መጀመር አለበት ያለው ልዑኩ የአፍሪካ ህብረት ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ኦሉሴጉን የሚመሩትን የሽምግልና ጥረቶችም ሙሉ በሙሉ እንደግፋለን ብለዋል። ክቡራትና ክቡራን ይህ በእንዲህ እንዳለ ግን ህገወጡ ህወሓት የዋልጌነት ተግባሮቹን አፋፍሞ መቀጠሉን ቀጣይ ሁኔታ አመላካች ነው። ሰላም ጠሉና ህገወጡ የወያኔ ጉጅሌ ቡድን በመላው ትግራይ እያካሄደ ያለው መጠነ ሰፊ የግዳጅ አፈሳ በሀገር ውስጥና በውጭ ሀገራት በሚኖሩ ኢትዮጵያውያን በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ሚዲያዎች፣ አሜሪካና የአውሮፓ ህብረት እንዲሁም ሌሎች ከፍተኛ ተቃውሞ እያቀረቡበት ይገኛል። በተለይም በዛሬው ዕለት በማህበራዊ ሚዲያዎች የተሰራጨውና በአዲጎዶም ፊታቸውን በጭንብል ከልለው በአፈሳ ላይ የተሰማሩ የቡድኑ አስገዳጅ አካላት ጉዳይ ተቃውሞውን የበለጠ አቀጣጥሎታል። የኤርትራውያን የግዳጅ ወታደራዊ አፈሳ ሞዴል በመላው ትግራይ በወንጀለኛውና ዘገምተኛው የህወሓት ቡድን
እየተደገመ ነው ሲሉ በትግራይ ክልል ጊዜያዊ አስተዳደር ውስጥ የማህበራዊ ልማት ሽግግር ካቢኔ ሴክሬታሪያት በመሆን ሲያገለግሉ የነበሩትና ለረጅም ዓመታት የመቀለ ዩኒቨርሲቲን በፕሬዝዳንትነት ይመሩ የነበሩት እንዲሁም ደግሞ መምህር የነበሩት ማለት ነው ፕሮፌሰር ክንደያ ገብረ ሕይወት በዛሬው ዕለት በማህበራዊ ትስስር ገጻቸው ያሰፈሩት የብዙዎችን ትኩረት ስቧል። ፕሮፌሰር ክንደያ ገብረ ሕይወት እነዚህ ፎቶዎች የተነሱት ዛሬ ጠዋት በአዲ ጉዶም ሲሆን ፊታቸው የተሸፈኑ ታጣቂዎች ወጣቶችን ሲያሰባስቡ ይታያል። እናቶች ልጆቻቸው ሲወሰዱ እያለቀሱ እንደነበርም ተዘግቧል ካሉ በኋላ ይህ መቆም አለበት። ሰላምን የሚያከብር ማንኛውም ሰው እነዚህን በደሎች ለማስቆም በዚህ የጦርነት ዘራፊ ቡድን ላይ ከፍተኛ ጫና ማድረግ አለበት ሲሉም ጥሪያቸውን አቅርበዋል። በአማራ ክልል አዊ ብሔረሰብ አስተዳደር የፈንድቃ ከተማ አስተዳደር ፖሊስ ጽሕፈት ቤት ከሰዋታፕ ወደ ፈንድቃ ከተማ በህገወጥ መንገድ ሲንቀሳቀስ የነበረና ለጽንፈኛ ቡድን ሊደርስ የተላከ 5000 በላይ የክላሽንኮቭ ተተኳሽ ጥይት መያዙን አስታውቋል። የፈንድቃ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አደራጀው አሰፋ እንደገለጹት ህገወጥ ጥይቱ የተያዘው ከለውዝ ጋር ተቀላቅሎ በባጃጅ ተሽከርካሪ ውስጥ በምስጢር ሲጓጓዝ በነበረበት ወቅት ነው። የጸጥታ አካላት በኬላ ላይ ባደረጉት ጥብቅ ፍተሻና የጋራ ቅንጅት ማለትም በጥምር ጦሩ አማካይነት ይኸው ህገወጥ የጦር መሳሪያ ጥይት ሊያዝ መቻሉን አረጋግጠዋል። ምክትል ኢንስፔክተር አደራጀው አሰፋ ለአካባቢው ማህበረሰብ ባስተላለፉት መልእክት ህገወጥ ተግባራት የአካባቢው የጸጥታ ችግርና አለመረጋጋት ምንጭ በመሆናቸው ህብረተሰቡ እንዲህ ያሉ ድርጊቶች ቀድሞ በመጠቆምና በመከላከል ረገድ ከጸጥታ ኃይሉ ጋር ያለውን ትብብር እንዳሁኑ ሁሉ አጠናክሮ መቀጠል እንዳለበት ከምስጋና ጋር አሳስበዋል። የአካባቢያችንን ሰላምና ደህንነት ዘላቂ ለማድረግ የሰፈር ሮንድ ጥበቃን ማጠናከር፣ ጸጉረ ልውጥ ማለትም አጠራጣሪ ሰዎችን ለህግ አካላት መጠቆምና ከጸጥታ ኃይሎች ጋር በቅንጅት መስራት ወሳኝ ነው ሲሉ ኃላፊው ጥሪያቸውን አቅርበዋል። በአሁኑ ወቅት በጉዳዩ ላይ ፖሊስ ጥብቅ ምርመራ እያደረገ እንደሚገኝም ለማወቅ ተችሏል። በዳንግላ ከተማ አስተዳደር በታዋቂ ንጹሃን ግለሰቦች ላይ የተፈጸመውን ግድያ አስመልክቶ ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከሙስሊሙ ማህበረሰብ ተወካዮች ጋር የምክክር መድረክ ተካሂዷል። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪ አይተነው ታዴ ህዝብን ለዘርፈ ብዙ ጥቃቶች እየዳረገ ያለው ጽንፈኛው የጥፋት ኃይልና የሱ ተልዕኮ አስፈጻሚ ሰርጎ ገብ ተላላኪ ኃይሎች ከዚህ በፊት የተለያዩ ጥፋቶችን ሲፈጽሙ መቆየታቸውን ገልጸዋል። ከቅርብ ጊዜ ወዲህ ደግሞ በታዋቂና ምስጉን ንጹሃን ግለሰቦች ላይ የግድያ ጥቃት እየፈጸሙ መሆናቸውንም ተናግረዋል። በውጊያና ምርጫ የተሸነፈው የጥፋት ኃይል ንጹሃን ግለሰቦችን በመግደል የሚያሳካው ምንም ድል የለም ያሉት ምክትል አስተዳዳሪው ድርጊቱ እኩይና የትኛውንም የጥፋት ተልዕኮ የማስፈጸምን ምኞት የማያሳካ ነውረኝነት ነው ብለዋል። በቀጣይ ህዝቡ ከመንግስት የጸጥታ ኃይል ጋር በቅንጅት አብሮ በመስራት መሰል ወንጀሎችንና ጥቃቶችን ለመከላከል የበኩሉን ሚና እንዲወጣም ጥሪያቸውን አቅርበዋል። የአዊ ብሔረሰብ አስተዳደር እስልምና ምክር ቤት ሰብሳቢ ሼህ ዑመር ሙሐመድ ድርጊቱን በጽኑ አውግዘዋል። ህዝበ ሙስሊሙ ከመንግስት የጸጥታ ኃይል ጎን በመቆም ራሱንና አካባቢውን እንዲጠብቅም ጥሪ አቅርበዋል። የመድረኩ ተሳታፊዎች ድርጊቱን ያወገዙ ሲሆን ራሳቸውንና አካባቢያቸውን ለመጠበቅ የበኩላቸውን ሚና እንደሚወጡም ገልጸዋል። ከአዊ ብሔረሰብ አስተዳደር ኮሚኒኬሽን የተገኘው መረጃ እንደሚያመለክተው ከመንግስት የጸጥታ ኃይሎች ጋርም በቅንጅት እየተሰራ ይገኛል። ሰራዊቱ በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎችን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ ነው ሲሉ የገለጹት ሌተናል ጄኔራል መሐመድ ተሰማ ናቸው። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ከኮር አዛዥ ጄኔራል መኮንኖችና ከእዝ ስታፍ ከፍተኛ መሪዎች ጋር በመሆን አርብ ገበያ ብራዳማ ለሚገኙ የሰራዊት ክፍሎች መመሪያ ሰጥተዋል። የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ ሰራዊቱ በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎችን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ ያኮራ መሆኑን ተናግረዋል። ሰራዊቱ የተዘጋጀውን አዲስ እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛውን በማጥናት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ መሆኑንም አስምረውበታል። የጽንፈኛ የህዝብ ጠላትና ዘራፊ ብቻ ሳይሆን ሀገርን ለውጭ ጠላት አሳልፎ ለመስጠት የተቀጠረ
ባንዳ ነውም ብለዋል። የምንዋጋው ጠላት ሀገራችን ኢትዮጵያን ለማፍረስ የተደራጀ የባዕዳን ተላላኪ ወሮበላ መሆኑን ተገንዝበን የአያቶቻችንን አደራ ጠብቀን ለተከታዩ ትውልድ የተከበረች ኢትዮጵያን ለማስተላለፍ የጀመርነውን የጸረ ሽምቅ ኦፕሬሽን አጠናክረን መቀጠል አለብን ብለዋል። በቅርቡ የተካሄደው 7ኛው ጠቅላላ ምርጫ ላይ ህዝባችን ሰራዊታችን በሌለባቸው አካባቢዎች ጭምር ከሩቅ ተጉዞ ይመራኛል ያለውን የፖለቲካ ፓርቲ የመረጠው ለዘላቂ ሰላም ያለውን ጽኑ እምነት ለመግለጽ ነው ብለዋል። እኛ የኢትዮጵያ መከላከያ ሰራዊት አባላት የሀገራችንን ሉዓላዊነት ለመሸራረፍ የሚጥሩ ኃይሎችን ሴራ እንዲሁም ህልም እያከሸፍን የህዝባችንን ሰላም የሚያረጋግጡ ስምሪቶቻችንን በጀግንነት መወጣት ይገባናል ነው ያሉት። በመድረኩ ላይ የኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ፣ የኮር አዛዥ ብርጋዴር ጄኔራል መላኩ ገላነህ፣ የምስራቅ እዝ ሎጂስቲክ ኃላፊ ኮሎኔል ንጋቱ አዱኛ፣ የኮር ምክትል አዛዥ፣ የክፍለ ጦር አዛዦችና ሌሎች አመራሮችም ተገኝተዋል። በሀገራዊ ምክክሩ የተሰበሰቡ ሁሉም የህዝብ ጥያቄዎች በጥንቃቄና በዲጂታል በሆነ መንገድ መሰነዳቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ኮሚሽኑ ምንም እንኳ 8 አጀንዳዎችን ለይቶ ለህዝብ ይፋ ቢያደርግም በህዝብ የቀረቡ ሁሉም ጥያቄዎች ዲጂታላይዝ ተደርገው ለትውልድ የሚሻገሩ ናቸው ብለዋል። ከመላው የህብረተሰብ ክፍል የተነሱ ከ2000 የሚልቁ ጥያቄዎች ለዘመናት ከትውልድ ወደ ትውልድ ሲሸጋገሩ የቆዩ አሁን ላይ ላጋጠሙ ያለመግባባቶችና ቁርሾች መንስኤ መሆናቸውን አውስተው እነዚህን የህዝብ ጥያቄዎች ላለፉት 4 ዓመታት በጥንቃቄና ዲጂታላይዝ በሆነ መንገድ የመሰነዱ ስራ ሲሰራ መቆየቱን አመላክተዋል። በዲጂታል መልኩ አጀንዳዎቹ መሰነዳቸው ቀጣዩ ትውልድ የቀድሞ አባቶቹንና እናቶቹን ጥያቄዎችና ታሪክ እንዲያውቅ የሚያደርግ መሆኑን ገልጸው ሀገርንም በመግባባትና በመገንባት ላይ ተመስርቶ እንደሚያስቀጥል ምቹ ሁኔታዎችን የሚፈጥርለት መሆኑን ገልጸዋል። በመጪው ሐምሌ 8 ቀን 2018 በሚደረገው ምክክርም አጀንዳዎቹ በ8 ተከፍለው ለህዝብ ይፋ ይደረጉ እንጂ ሌሎች የህዝብ ጥያቄዎች የመፍትሄ አቅጣጫ የሚጠቆምባቸውና ምክረ ሐሳብ የሚሰጥባቸው መሆኑን ማብራርተዋል። የ130 ሚሊዮን የኢትዮጵያ ህዝብ የ50 ዓመትና ከዚያ በላይ የሆኑ የተከማቹ ጥያቄዎች በ4000 ሰዎች አማካይነት ቀርቦ በ30 ቀናት ምላሽ ሰጥተን እንጨርሳለን የሚል እምነት የለንም ያሉት ዋና ኮሚሽነሩ ዋናውና ሊሰመርበት የሚገባው ጉዳይ የውይይት ባህል ማዳበሩና ችግሮችን በምክክር መፍታት መቻሉ እንደሆነ አስገንዝበዋል። በተጨማሪም አንዳንድ አጀንዳዎቹ ውስብስብና ጊዜ የሚወስዱ በመሆናቸው በአንድ ጊዜ ይፈታሉ ተብሎ እንደማይጠበቅ የተናገሩት ዋና ኮሚሽነሩ በፌዴራል ምላሽ ከሚሰጥባቸው አጀንዳዎች ባሻገር በክልል ደረጃ የሚመለሱትን ጥያቄዎች ኮሚሽኑ ለይቶ ለእያንዳንዱ ክልል በአነስተኛ መጽሐፍ ደረጃ ሰንዶ በቀጣይ ሳምንት የሚያስረክብ መሆኑን አመላክተዋል። ኮሚሽኑ አተገባበራቸውን በየጊዜው ከስር ከስሩ እየተከታተለ ለህዝብ ይፋ የሚያደርግ መሆኑን የጠቆሙ ሲሆን እኛ ባንጠይቅ እንኳ ህዝቡ ጥያቄዎቻችን የት ደረሱ ብሎ መጠየቁ አይቀርም ብለዋል። መንግስት በተሰጠው ምክረ ሐሳብ መሰረትም ተግባራዊ ማድረጉ በህዝብ ዘንድ አመኔታ የሚፈጥርለት መሆኑንም ተናግረዋል። መንግስት እነዚህ የህዝብ አጀንዳዎችን ተግባራዊ ማድረግ ካልቻለ ግን ህዝቡ በቀጣይ ምርጫ ሌላ የሚተገብርለትን ፓርቲ ሊፈልግ ስለሚችል ከፍተኛ ትኩረት ሊሰጠው እንደሚገባም ተናግረዋል። በሁሉም የኢትዮጵያ አካባቢዎች የተነሱ አብዛኞቹ ጥያቄዎች ተመሳሳይነት ያላቸው መሆናቸውን አንስተው በተለይም የሙስናና የፍትህ ጥያቄዎች በስፋት በህዝብ መቅረባቸውንም ጠቅሰዋል። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 ቀን ማለትም ከነገ ጀምሮ እስከ ሐምሌ 16 ቀን 2018 በመላው ሀገራችን በ607 የፈተና ማዕከላት በ6 ዙር እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ለፈተናው በድምሩ 563501 ተፈታኞች የተመዘገቡ ሲሆን 306456 የተፈጥሮ ሳይንስና 257045 የማህበራዊ ሳይንስ ተፈታኞች ናቸው። አገልግሎቱ ለፈተናው የሚያስፈልጉ ሁሉንም ዝግጅቶች ማጠናቀቁንና የፈተና አስፈጻሚዎችን ወደ ፈተና ማዕከላት ማሰማራቱንም ገልጿል። ተፈታኞቹ ወደ ፈተና ማዕከላት ሲቀርቡ የመፈተኛ መግቢያ ካርዳቸውን አድሚሽን ካርድ ማለት ነው፣ የተማሪ ወይም ህጋዊ መታወቂያ፣ በፈተና አስተዳደሩ የተፈቀደ እስክሪብቶና ባዶ ወረቀት ይዘው መቅረብ ይኖርባቸዋል። ሞባይል ስልክ፣ ስማርት ሰዓት፣ ብሉቱዝ ጆሮ ማዳመጫ፣ ፍላሽ ዲስክ
ሜሞሪ ካርድ፣ የግል ላፕቶፕ ወይም ታብሌትና ሌሎች ያልተፈቀዱ መሳሪያዎችን ይዞ ወደ ፈተና ክፍል መግባት አይፈቀድም። ፈተናው በበይነ መረብ በ6 ዙር የሚሰጥ ሲሆን በወረቀት የሚፈተኑ የተፈጥሮ ሳይንስ ተማሪዎች ከሐምሌ 1 ቀን እስከ 3፣ የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 ቀን እስከ ሐምሌ 8 ቀን 2018 እንደሚፈተኑ ተገልጿል። የትምህርት ሚኒስቴር ለሁሉም ተፈታኞች መልካም ዕድል እየተመኘ ፈተናውን በመረጋጋት በስነ ምግባርና በራስ መተማመን እንዲወስዱም ጥሪ አቅርበዋል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች፣ አሁን ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ ዶክተር አዳነች አቤቤ በሰባተኛው አጠቃላይ ምርጫ አስተዋጽኦ ላደረጉ አካላት በተዘጋጀ የምስጋና መርሃ ግብር ላይ ህዝቡ የመረጠን በሁሉም ነገር አስደስተነው ወይም ችግሮች ስለሌሉ አይደለም፣ ሆኖም ከፍተኛ ኃላፊነት የጣለብን መገለጫ ነው ብለዋል። ሙሉ ቪዲዮ ደርሶናል፣ አብረን እንከታተል። ፈጣሪ አምላክ ረድቶን በጋራ ያስቀመጥነውን ግብ ለእናንተ አስተዋውቀን ግቡ ላይ ተስማምተን ጥረት አድርገን ተሳክቶልን ለመመሰጋገን ስላበቃን በድጋሚ እናንተንም እናመሰግናለን፣ ፈጣሪም እናመሰግናለን። በኢትዮጵያ 7ኛው ዙር ምርጫ ያሸነፈው ፓርቲ ሳይሆን ኢትዮጵያ ራሷ ናት። በእርግጥ ኢትዮጵያ አሸንፋለች። ኢትዮጵያ አሸንፋለች ስንል እንድታሸንፍ ያደረጓት ደግሞ ማንም ሳይሆን ህዝቦቿ መሆናቸው ውጤቱን በጣም ድንቅ ክብር የምንሰጠው እንዲሆን ያደርገዋል። እናንተ ናችሁ ኢትዮጵያ እንድታሸንፍ ያደረጋችሁት። ሀገርን ማጽናት፣ የተጀመረውን የልማት ስራ ማስቀጠል፣ ሰላምን ዘላቂ ማድረግ፣ ብሔራዊ ጥቅማችንን ማስጠበቅ በጣም ወሳኝ ስራ ነው። የኢትዮጵያ 7ኛው ዙር ምርጫ እነኚህን ስራዎች እንዲቀጥሉ የማድረግና እነኚህን ስራዎች በጋራ እንድንሰራው ለማድረግ የሚያስችል አዲስ ምዕራፍን እንደገና የመጻፍ ስራ ነው በዚህ ምርጫ የተሰራው። ከአንድ ፓርቲ የማሸነፍ በላይ ከብዙ ፓርቲ ተወዳድሮ በሰላማዊ መንገድ ከመሄድ በላይ ጉዞው ምዕራፍን የሚሻገር የአንድ ዙር የምርጫ ጉዳይ ሳይሆን ከዛ ያለፈ ሀገር የማጽናት፣ ልማትን የማስቀጠል፣ ሰላምን ዘላቂ የማድረግ የኢትዮጵያን መቻል ማሳያ ነው። ኢትዮጵያ እንድትችል ያደረጋችሁት እናንተ ስለሆናችሁ፣ እናንተ ደግሞ በቀላሉ ይሄንን ምዕራፍ አልጻፋችሁ። በርካታ የሚዲያ ዘመቻዎች ነበሩ። ለዛ ሳትናወጡ አትችሉም የሚሉ ድምጾች ነበሩ። ዲሞክራሲ አይገባችሁም የሚል በርካታ ትችቶችን፣ በርካታ እናውቅላችኋለን፣ ሰምታችኋል፣ አዳምጣችኋል። ነገር ግን ለሱ ልባችሁን አልከፈታችሁ። ጆሮአችሁ ቢሰማም እንደውም የበለጠ ጽናት፣ የበለጠ እልህ ውስጥ በመግባት ኢትዮጵያውያኖች ስለ ራሳቸው እንደሚያውቁ፣ ስለ ራሳቸው ደግሞ መወሰን እንደሚችሉ፣ የመወሰን ብቃትም እንዳላቸው፣ ለመወሰንም ደግሞ ችሎታው ብቻ ሳይሆን መሰጠትም ኮሚትመንትም እንዳለ ያሳያችሁበት ትልቅ ምዕራፍ ነው። ከማንም በላይ ይህንን ወሳኝ ምዕራፍ ህዝባችን ነው ያሳካው ሲባል በርካታ ማሳያዎችን ማንሳት ይቻላል። ከሚዲያ ዘመቻዎችን ባለፈ ማስፈራሪያዎችም ነበሩ። ከዛም ያለፈ ብዙ ያለፍንበት ተግዳሮቶች እንደነበሩ አንዘነጋው። ይሄ የሚጻፍ ምዕራፍ ነው፣ የታሪካችንም አካል ነው። በዚህ ውስጥ በሁሉም ውጣ ውረድ ውስጥ ህዝባችን ጥንካሬውን፣ ጽናቱን፣ መቻሉን አሳይቶበታል። ኢትዮጵያንም አጽንቷልና በራሴም በፓርቲያችን የብልጽግና ስምም በመንግስታችንም ስም እጅግ አድርገን ማመስገን እንወዳለን። በሂደቱ በተለይ የምርጫው ድምጽ መስጠት ቀን ሌሊት 9 ሰዓት ወጥታችሁ ድንኳኖቹ ሞልተው 9 ተኩል አካባቢ
ረጃጅም ሰልፎችን ማየት ድንቅ ትዕይንት ነበር። እሱ ብቻ አይደለም። ምርጫው አዲስ አበባ ላይ ያው ምዝገባው በቴክኖሎጂ ስለነበረ ቴክኖሎጂ የጋራ ውጤታችን ነው፣ የስልጣኔያችን የእድገት ደረጃችን ነው፣ ዓለምን ተቀላቀልንበት ትልቁ ሽግግር ነው። ነገር ግን ያው ሁሉም ከቴክኖሎጂ ጋራ ደግሞ እኩል ስላልተለማመደ በምዝገባው ሂደት ብዙ ውጣ ውረድ ነበረ። እሱም ታልፎ እንደገና ደግሞ በድምጽ መስጫው ዕለትም በዛው ምክንያት ሂደቱ ፈጣን አልሆን ሲል ህዝቡ አልሰለቸም። ምንም ፊቱ ላይ ጠቆር የሚልም መነጨነጭም አልታየም። የሚገርም ጽናት ነበር። እኛ እያየናቸው እንሳቀቅ ነበር። ወጥቶ ለመናገር የተጨዋወታቸው ረጃጅም ሰልፎችን ድምጽ ለመስጠት አንድ ሰው ከተሰለፈበት ሰዓት ጀምሮ እስከ 8 ሰዓት ድረስ ቆሞ ድንገት ወንበርም ሲያጋጥመው ተቀምጦ እስከሚቀጥለው ቀን እስከሚነጋ ድረስ ምርጫን አካሄደ ሲባል ከዚህ በላይ ምን የጽናት ማሳያ አለ? ስለዚህ ኮርተንባችኋል። እጅግ አድርገን በጣም እናመሰግናችኋለን። ድምፅ ስትሰጡ ደግሞ ለብልጽግና አብላጫ ድምፅ ሰጣችሁ፣ ብልጽግና መርጣችኋል። ብልጽግና ፓርቲ እጅግ አድርጎ ምስጋናውን ያቀርባል። እንግዲህ ብልጽግናን ስትመርጡ ሁሉ ሞልቶላችሁ ጥያቄያችሁ ሁሉ ተመልሶ ቅሬታ ሳያድርባችሁ ቀርቶ አይደለም። ይሄ በጣም ይገባናል። ቅሬታዎች አሉ፣ ጥያቄዎች አሉ፣ ዛሬም ያልተመለሱ ክፍተቶች አሉ፣ በደንብ ያልተዘጉ። ሁሉ ነገር ሊሞላ የሚችለው በሂደት ነው ብላችሁ ገብቷችሁ በአንድ ጊዜ ሁሉ ነገር ሊመለስም እንደማይችል አውቃችሁ በወቅቱ መመለስ በሚገባንና እዚህም ደግሞ በሚዝረከረኩና በምንፈልገው ልክ እናንተ ጋር ባላደረስነው ነገር ደግሞ አይግድ የለም ጊዜ ብንሰጣቸው የበለጠ መመለስ ይችላሉ። ያልጨረሱትን መጨረስ ይችላሉ። ያላሟሉትን ማሟላት ይችላሉ። እድል መስጠት ነው ብላችሁ እንደሆነ በጣም ይገባናል። ስለዚህ ስለመረጣችሁን በሁሉ ነገር ትክክል ነን እያልን አይደለም። ስለመረጣችሁን እድል ሰጥታችሁናል። ትክክል ያልሆነውን ነገር ለይተን እናስተካክላለን። የጎደለውን እንሞላለን። ያልደረስንበትን አካባቢና ማህበረሰብ ለመድረስ ጥረት እናደርጋለን። በታማኝነት፣ በቅንነት፣ በመሰጠት ሌት ተቀን ልናገለግላችሁ በጣም ዝግጁዎች ነን የሚለውን ዛሬም እንደገና ቃል እንገባለን። ባለፈውም እስከ ዛሬ በሰራ ነው በብዙ ፈተና ውስጥ ሆነን እንደሰራን ከማናችሁም የተደበቀ ጉዳይ አይደለም። አጭር ጊዜ ነው። ባለፉት 5 ዓመታት ውስጥ ቃል በገባነው መሰረት እንደሰራን እናንተም ትናገራላችሁ፣ እኛም በልበ ሙሉነት እሱን እናነሳለን። ግን አንድም ነገር ብቻችንን አልሰራንም። ደግፋችሁን በሁሉም ስፍራ በጠራናችሁ ስፍራ ላይ አብራችሁን ቆማችሁ ነው። በሐሳባችሁ፣ በጉልበታችሁ፣ በገንዘባችሁ፣ በሁሉም ነገር አብራችሁን ቆማችሁ ነው ያንን ስኬት ያገኘ ነው። ያ ስኬት የበለጠ ለመስራትና እድሉን ካገኘን ደግሞ ቅድም እንዳልኩት ጎደሎችን ለመሙላት በስራ ሂደት ላይ የታዩ ጥፋቶችን ለማረም የተሻለ ኢትዮጵያን ለመገንባት አዲስ አበባን ደግሞ የኢትዮጵያ የብልጽግና ተምሳሌት ለማድረግ የምንችልበትን እድል ነው በር የከፈተውና በዚህ አግባብ ነው የምንመለከተው። ውድ የከተማችን ነዋሪዎች ምርጫን አሳካን። ይሄ ምዕራፍ ቀላል ምዕራፍ አልነበረም። ፈጣሪም ረዳን። እናንተም በጽናት ይዛችሁ ሀገራችሁን አሻገራችሁ ስንል ምርጫ ትልልቁ ሁለቱ መንትያ ግቦች ተሳኩ እያልን ነው። አንደኛው ምርጫውን ፍትሃዊ፣ ዲሞክራሲያዊ፣ ህጋዊ፣ ነፃ፣ ገለልተኛ የማድረግ ግባችን፣ ሁለተኛ እንደ ብልጽግና ያዝነው ብልጽግና አብላጫ ድምፅ ያገኝ ዘንድ
የነበረውን ፍላጎታችንን ከማሳካት አንፃር የተሳካ ነው እያልን ያለነው እንጂ ምርጫ ጨረስን ማለት ሙሉ ለሙሉ አሳይመንታችን ወይም የቤት ስራችንን ሰርተን ጨረስን ማለት አይደለም። የበለጠ የቤት ስራ ለመስራት የምንዘጋጅበት ከባለፈው ተምረን መልካም ነገሮችን ይዘን ሰንቀን የጠፉትን ለማረም የጎደሉትን ለመሙላት በርካታ ያልተሰሩ ቀሪ ስራዎችን ለመስራት በጋራ ለመተባበር እንደገና ቃላችንን የምናድስበት ቀን ነው። እናንተንም ዛሬ ለማመስገን እዚህ ስንጠራችሁ ለባለፈው ብቻ ሳይሆን ከፊታችን ላለው ሩጫ እንደመጀመሪያው የበለጠ እጅ እንያያዝ፣ እንደውም የበለጠ እጅ እንያያዝ፣ አብረን እንስራ፣ እንደጋገፍ። ጥቅሙ ለጋራችን ነው። ኢትዮጵያ ስትበለጽግ ሁላችንም ተጠቃሚዎች ነን። ኢትዮጵያ ብትደህይ ብትቆረቁዝ ሁላችንም ተጎጂዎች ነን። የማይረቡንን ነገሮች ትተን ለሚረቡን ጉዳዮች ጊዜያችንን፣ ጉልበታችንን፣ ጆሮአችንን፣ ልባችንን እንስጥ። እንደዛ ከሆነ ሁላችንም ተጠቃሚ እንሆናለን። ከኛ በላይ ደግሞ ልጆቻችን የሚኮሩባት ትውልድ የሚኮራባት እንደ ትላንትናው ሳይሆን በአዲስ መንፈስ በአዲስ ምዕራፍ ሀገራቸውን የሚወዱበት ልዩ ምዕራፍ የሚጻፍበትን ስራ መስራት እንችላለን። ለልጆቻችን አሻራ እንጂ በፍጹም ዕዳን ማናወርስ መሆን እንድንችል ዕዳ ከትውልድ ትውልድ ኢትዮጵያ ውስጥ መሸጋገር በእኛ ዘመን መቆም አለበት። ለልጆቻችን ለትውልዱ የምናሸጋግረው ዘላቂ ሰላም፣ የበለጸገች ሀገር፣ መዋደድ፣ መከባበር፣ ብዝሃነት አብቦ አንድነት ደግሞ ጠንክሮ ለትውልድ ማስተላለፍ ያስፈልጋልና ይሄንን በጋራ ለመስራት እንደገና እንትጋ። የቤት ስራችን ገና ብዙ ነው። ብዙ መስራት አለብን፣ ብዙ መትጋት አለብን የሚለውንም በዚሁ አጋጣሚ ለመጠየቅ ጭምር ነው። እናንተ ምላሻችሁ ድንቅ እንደሚሆን መተማመኑ አለን። በጥቅሉ እንደገና እንደተሳካልን እናንተም በማሳካት ሂደት ዋጋ ከፍላችሁ ጽኗን ሆናችሁ ዲሞክራሲ ምን ያክል እንደተጠማችሁት እንደምትፈልጉት ልማታችሁ እንዲቀጥል ምን ያህል ጽኗን እንደሆናችሁ ሰላም በሁሉም ስፍራና በሁሉም አካባቢ ዘላቂ ሆኖ በተረጋጋ ሁኔታ ኢትዮጵያ እንድትመራ እንድትተዳደር ያላችሁን ፍላጎት ተናግራችኋል። በተግባራችሁ ነው የተናገራችሁት። ይህ ተግባር ይቀጥላል። እኛም በድጋሚ አመራሮችን ወክዬ ፓርቲውን ወክዬ በተለይ እንደ ከተማው አስተዳደር በቅንነት በታማኝነት በትጋት 24/7 ልናገለግላችሁ ዝግጁዎች ነን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።